ሰላም ጤና ይስጥልን። እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን? ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ ዶክተር ፍትወልደ ሰንበት ከኛ ጋር ቆይታ ያደርጋሉ። ዶክተር ፍትወልደ ሰንበት የኢትዮጵያ እጅ ኳስና የአፍሪካ ዞን 5 እጅ ኳስ ኮንፌዴሬሽን ፕሬዚዳንት ናቸው። በሚኖረን ቆይታም በተለይ ወደ ኃላፊነት ከመጡ በኋላ ስፖርቱ ላይ ያመጡትን ለውጥ እያነሳን የጋራ ቆይታ የምናደርግ ይሆናል ማለት ነው። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን አደርሳለሁ። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለስና ቀጥታ ወደ ፕሮግራማችን እናልፋለን። በድጋሚ አብራችሁን ቆዩ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው ቢወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ዶክተር እንኳን ደህና መጣህ ብያለሁ። እንኳን ደህና ቆያችሁ። ከአንድ ሳምንት በፊት የአፍሪካ ዞን 5 የእጅ ኳስ ሻምፒዮና ኢትዮጵያ ላይ ተደርጎ ነበረ። ምን ይመስል ነበረ? እንደ አስተናጋጅ እንደ ባለቤት ምን ይመስል ነበር ውድድሩ? የዓለም አቀፍ እጅ ኳስ ፌዴሬሽን የሚያዘጋጀው በየዞኖቹ ሁሉም አህጉራት ላይ በየዞኖቹ የሚደረግ ውድድር ነው። ይህም ውድድር ፎርማቱ የዞን ውድድሮች ይካሄዳሉ። በሱ ሻምፒዮና የሆኑት አንደኛ የወጡት ወደ ኮንቲኔንታል ወደ አፍሪካው ሌቭል ይወዳደራሉ። ከአፍሪካ ከሁሉም ዞን ደግሞ ያለፉት የአፍሪካ ውድድር ላይ ይወዳደሩና ከዛ ሲያልፉ ደግሞ ቀጥታ ለዓለም ዋንጫ ኮንቲኔንት ከኮንቲኔንት የሚገናኙበት ላይ የሚሄዱበት ፎርማት ነው። ይህም በዓለም አቀፍ እጅ ኳስ ፌዴሬሽን ቀጥታ የሚደረግ ውድድር ነው። ይህም ወደ ሀገራችን ሲመጣም አንዱ ትልቅ እድሎችን ይዞ ይመጣል ብለን ያሰብነው 4 እቅዶችን አቅደን ነበረ። አንዱ የመጀመሪያው እንደ ስፖርት መሪነታችን ስፖርቱን ውጤታማ አድርጎ ለአፍሪካ አልፎ ሀገራችንን በስፖርት ዘርፍም ያለውን የእጅ ኳሳችንም እድገት የምናይበት እድል ይፈጥራልና እሱን ውጤት ኤክስፔክት አድርገን ነው አንዱ ሀሳብ የያዝ ነው። ሁለተኛ ደግሞ የሀገራችንን መልካም ገጽታም ለማሳየት ለስፖርት ዝግጅቶች፣ ለተለያዩ ኢቨንቶች አዲስ አበባም ሌሎች ከተሞቻችንም ምቹ ናቸው የሚለውንም ለማሳየትና በሱም አንዱ ሁለተኛ እቅዳችን ነው። በሶስተኛ ደግሞ እነዚህ የሚመጡ ሀገራትም ወደዚህ የሚመጡ ሀገራት አብዛኞቹ ጎረቤቶቻችን ናቸው በምስራቅ አፍሪካ ያሉ። በአንዱም በሌላውም ጉዳይ ያለን ከነዚህ ሰዎች ጋርና እነዚህን ሰዎች ወደ ሀገራችን መጥተው እንደ አፍሪካ ሁለተኛ ከተማ ናት የሚሏትን አዲስ አበባ ላይ መጥተው መቆየታቸው እነዚህን ዲፕሎማት አድርገን መላክ የምንችልበት እድል ሰፊ መሆኑን ለማሳየት ነው። በሌላው አንግል ደግሞ የሀገራችንን አዲስ የሆኑ ልማቶችን ደግሞ ለዓለም ምክንያቱም ሁሉም ነገር በውጭም በላይቭም የሚተላለፍም ስለሆነ የሀገራችን ያሉ ነገሮችን ማሳየትና ዴስቲኔሽኖችን በአዲስ አበባ ያሉትን እንደ አድዋ የመሰሉ ትልቅ ታሪኮችን እንዲያዩ ለማድረግ እሱን እድል ለመፍጠር አድርገን አስበን ነው ፕሮግራሙን የጀመርነው። በፕሮግራሙም ኤክስፔክት የሚደረጉት 10 ሀገራት ናቸው። ከዛ ውስጥ ሶማሌ በተለያዩ የፓስፖርት ኢሹዎች ምክንያት ቀርተዋል። ሁለተኛ የሱዳን ነው። ሱዳን ደግሞ በጦርነት ምክንያት ስለሆነ መምጣት አልቻሉም። ስለዚህ መምጣት ከቻለው በሙሉ 8ቱም ሀገር እዚህ መጥቷል ማለት ነው።
8 ሀገሮችም ሲመጡ በአንዱ ውስጥ 2 ቡድን ነው ያለው። አንዱ አንደር 20 አንደር 18 2 ቡድኖች አሉት። ስለዚህ አንድ ልዑኩ ከ34 እስከ 40 ሰው ነው ይዞ የመጣው። በዚህ ስናስበው ወደ 400 የሚጠጋ ሰው ወደ ሀገራችን መጥቷል ማለት ነው። ቀደም ያሰብናቸው እቅዶችን በደንብ ሊያሳካ የሚችል ብዙ ልዑክ ነው ወደ ሀገር ቤት የመጣውና ተለቅ ባለ መልኩ እጅ ኳሳችን እድገቱን ሊያሳይ በሚችል መልኩ ለማሳየት ችለናል። እንደ ሀገር ለዋንጫ ደርሰን ደስ በሚል ታሪክ ውስጥ አልፈን ሁለተኛ ሆነን ሩዋንዳ ዘንድሮም በድጋሚ ይዞብን ሄዷል። ስለዚህ እዛ ድረስ መዝጊያው ድረስ እነዚህን ሂደቶች አልፏል የዘንድሮ ውድድር። እንግዲህ ዶክተር ዞን 5 የእጅ ኳስ ሻምፒዮና ስናስተናግድ እንደ ሀገር ለአራተኛ ጊዜ እንደሆነ ይታወቃል ዘንድሮና እንደው የአፍሪካ የአህጉራዊ ውድድሮችን ወደ ሀገር በማምጣት በኩል የአንተን ሚና አብረን ብናነሳውና ሂደቶችን ታልፎ በዚህ መልኩ ውድድሮችን ወደ ሀገር ቤት ማምጣትም ብዙ መሰራት ያለባቸው ነገሮች ይኖራሉና እንዳልከው ቅድም ከአራቱ ውስጥ አንዱ የአፍሪካው ነበር የመጣው። ያም ታይም ለአፍሪካ ያለፍንበትም ታይም ነው። የእኛም ቡድን አንዱ ተወዳዳሪ የነበረበት ነው በ2024 ከ2 ዓመት በፊት። እነዚህ ውድድሮች ወደ ሀገር ቤት ሲመጡ ምን ምክንያቶች አሉ የሚለውን ማየት እንችላለን። አንዱ በመጀመሪያ በዓለም ላይ እንደምታውቀው በተለያዩ ድርጅቶች ውስጥ ፖዚሽኖችን መያዝ ትልቅ ኢንፍሉዌንስ የመፍጠር ያድሉ አንዱ ትልቅ እድል ነው። በዚህ ግብፃውያን ከአፍሪካ ብዙውን ትልቁን ቦታ መያዝ ይችላሉ። ምክንያቱም በአፍሪካ ሳይሆን በዓለም አቀፍ ደረጃ ሁሉ ትልቅ ፖዚሽን ስለያዙ ዝም ብለን በፖለቲካውን ስናይ ኢንፍሉዌንስ ይፈጥሩብን እናያለን። እና ይህኛውን ሂደት እኔ ከመጣው በኋላም ብዙ ጊዜም ጨቀጭቃለሁ መንግስትንም። የእኛ ሰዎች ሎቢም ተደርጎ ነው መሄድ ያለባቸው እንጂ አንዳንዴ እንደውም ስታየው እንዳይሄድ ሁሉ መደናቀፍ አለና ስለዚህ እነዚህ ነገሮችን በየቦታው መሆኑ እድሎችን የመፍጠር ውሳኔዎችን ለሀገራዊ ጥቅም ማምጣት የሚቻልበት እድል ይፈጠራልና እነዚህ ቦታዎችን ስናይ አሁን እኔ በምስራቅ አፍሪካ የ11 ሀገራት ግብፅን ጨምሮ የዞን 5 እንመራለሁ። በተጨማሪም ደግሞ የአፍሪካው ላይ ደግሞ የምክር ቤቱ አባል ከፍተኛ ውሳኔ የሚሰጠው አካል ውስጥ ነው ያለነው። ይሄ እዛ መሆናችን ምንድነው የፐርሰናል ኢሹ አይደለም። ፐርሰናሊ ምንም ኢሹ ሊኖር አይችልም። የሀገር ጥቅም ግን የምታስከብርበት ቦታ ነው። ያ ማለት ምንድነው እኔ ውሳኔዎች ሲወሰኑ ኢትዮጵያን ያማከለ ልታረግ የሚችልበት እድል አለን። ምክንያቱም ኢትዮጵያ ስትል የሆነ ፐርሰንት አፕሩቭ የሆነ ነው እንደ ሀገር። ያን ማለት ምንድነው ሁለተኛ ከተማ ናት ቢያንስ ለአፍሪካና ያንን እድሎችን እሱ ላይ ቫልዩ አድ ማድረግ ነው እንጂ ልክ እንደ ሌሎቹ ሀገር ከጅምር ልታስተዋውቅና እዛ መድረክ ላይ ብዙ ጥረት ልታረግ አችልም። ኦልሬዲ የተወሰነ ያክሉ የተሰጠን እድል አለና እሱን በመጠቀም ውድድሮችን ወደዚህ ስንል በፈቃደኝነት ነው አብዛኛው ሀገር የመጀመሪያ ደጋፊ ሆነው የሚያመጡትና ከዛ በኋላ ከመጣ በኋላ ግን ዋናው ስራ ከመጡ በኋላ ነው። አሁን በየአመቱ ነው የሚካሄደው ውድድር። ባለፈው አመት አሁን ኡጋንዳ ላይ ተካሂዶ ነበር። ግን የተዘጋጁበት ሁኔታን ስታይ እኛ በቃ በጣም አድቫንስድ እንዳረግን ነው የተሰማኝ። ካሁን በኋላ ሁለተኛ ከኢትዮጵያ ውጭ ዝግጅቶችን አንሄድም እስከ ማለት ያደረስንበት ደረጃ ደርሷልና ወደዚህ ካመጣን በኋላ ደግሞ የምንይዝበትን መንገድ አንዱ ለቀጣዩ ሌሎች ውድድሮች ወደዚህ እንዲመጡ መክፊያ መንገድ ነው። ያንን ስል ምንድነው እነዚህ ቡድኖች እዚህ መጥተው በተገቢ ሁኔታ ካላስተናገድናቸው፣ ቅንጅቱ በደንብ ተፈጥሮ ካልተስተናገደ፣ ምክንያቱም ያለፉትን ጊዜያት ስናይ ኦልሞስት እንደ ፌዴሬሽን ብቻችንን ነው የሮጥ ነው ማለት ነው። ስቴክሆልደሮች ሙሉን ስራ ተቀብለው የሚሰሩ ስቴክሆልደሮች ብዙ አብረውን ባልነበሩም ጊዜ ተሳክቶልን ሰርተናል። ዘንድሮ በጥሩ ሁኔታ አዋጁም ጥሩ በመሻሻሉ የብሔራዊ ቡድናችንን ባለቀ ሰዓት ቢሆንም ውሳኔ የደረሰን ውስን ቀን ሆቴል ቆይቶ እንዲመጣ ተደርጓል። ለውጤትም ሲበቃ ልጆችንም በደፍረን ውጤት አልመጣ የምንልበት ደረጃ አይደለም። ምክንያቱም ከክለቡ ነው የመጡት። ብዙ ቅንጅቶችን ሳንሰራ ነው ባለው ሊሚትድ ሪሶርስ ወደ ውድድር የመጡት። ግን እንደዛም ሆነው ብዙ ጊዜ የተዘጋጁ ሀገራትን በልጠው በሁለተኛ ደረጃ ሊሆኑ ችለዋልና እነዚህ ነገሮች ዝግጅቶቻችንን ልክ የብሔራዊ ደረጃና የውድድር ወደዚህ ማምጣት ደረጃ ሲደርስ ሁሉ ነገር ከፌዴሬሽን መውጣት አለበት።
ምክንያቱም ፌዴሬሽኖች ልማቱን ይሰራሉ፣ ስልጠናውን ያሰለጥናሉ፣ ውድድሮችን ያዘጋጃሉ። ልክ ወደ ብሔራዊ ቡድን ሲደርሱ ግን የኢትዮጵያ እጅ ኳስ ፌዴሬሽን አይደለም ያ ብሔራዊ ቡድን የኢትዮጵያ ነውና ከጅምሩ ጀምሮ ከዝግጅቱ ጀምሮ የመንግስት ድርሻዎች ናቸው መወሰድ ያለባቸውና እነዚህን ስናይ እንደዛ ትንሽ ሊሚቴሽን ቢኖርም ቅድም እንዳልኩት በልጆቹ ጥረት ጥሩ ተሳክቶልናል። ብሔራዊ ቡድኑንም ስናይ በጣም በችግር ውስጥ ነው ያሳለፈው። በቂ የትራንስፖርት ሳይዘጋጅለት፣ በቂ ምግብ ሳይዘጋጅ፣ ልጆች ግን በራሳቸው ጥረት በቃ ሀገር ነው ከሀገር በኋላ ምንም ቢሆን ያለውን ይዘ ነው ሀገርን ዲፌንድ የምታደርገው። ልክ በዛ መልክ ልጆቹ ተዘጋጅተው ደርሰዋል። ቀድመን ነው እኛ ቁጭ ብለን የተግባባ ነው። አሰልጣኞቹን ቁጭ አድርገን ፌዴሬሽኑ ከዚህ ውጭ ሊያደርግ የሚችለው ነገር የለም። ስለዚህ እንደ ሀገር ግን በቃ ሁሌ ስፖርታችን አድጎ የሆነ ቀን ተችቶ ደግሞ እስኪከፍለን ድረስ ለምን አንሞክርም የሚለውን አምነው ነው እነሱም አብረውን እየሰሩትና በዛ መልክ እነዚህ ሂደቶችን አልፈናል። ዶክተር ወደኋላ ልመልስህና እንደ ወደዚህ ወደ ስፖርት ተሳትፎ እንዴት ገባህ የሚለውን ብናነሳው ደስ ይለኛል። እንግዲህ ከኋላም ቤተሰብም ስፖርት ላይ በደንብ ተሳትፎ ያለው በተለይ ወላጅናት በዛ በደንብ የሚታወቁ ናቸው። ሐዋሳ ላይ የስፖርቱን የኋላውን ስናስበው እንደምታውቁት ሴንትራል ያማረች ሐዋሳ ሆቴል ማዘር ብዙ የምትታወቅበት ነገሮችን ከስሩ በስቴፕ በመሰላል ሁሉንም ነገር መስራት እንደሚቻል ያሳየች ሞዴል እናት ነበረች እናታችን። በዛ ምክንያት ስፖርተኞች ደግሞ በከተማውም ሆነ የክልሉም ሆነ የሀገር አቀፍ ውድድር በመጣ ቁጥር በዚሁ አጋጣሚ አማራ ቲቪ ላይ ነው ያለነው። የአማራ የክልል ለማንኛውም ውድድር ሐዋሳ ላይ በሚዘጋጅ ጊዜ ሁሌ የሴንትራል ሆቴል ተጠቃሚ ነበሩ በአጋጣሚና ያንን የስፖርት ላይፍን የዛን ጊዜ ነው የጀመርነው። ሆቴል ውስጥ የስፖርተኛ ማንኛውም ስፖርተኛ በሚመጣ ሰዓት እንደ ስፖርተኛ ሳይሆን እንደ ልጅ ነበር። ልክ ከኛ እኩል እንደ ልጅ ነው ማዘር የምታስበውና ከስፖርት ጋር የነበረው ቁርኝነቱ ረዥም ጊዜ የቆየ ነው። ያንን ተከትሎም ስፖርቱም ተተኪ እንዲኖረው ልጆቹም በተገቢው ሀገርን እስኪወክሉ ድረስ እንዲሄዱ የተለያዩ እገዛዎችን ታደርግ ነበር ማዘር። ከዛ ውስጥ አንዱ የሚታወቀው ላለፉት 13 ዓመታት እየተካሄደ ያለው የሴንትራል ካፕ የክረምት ውድድር አለ። እዛ ላይ የ50 በላይ የታዳጊ ተጫዋቾች እዛ ላይ ውድድር ያደርጋሉ ቡድኖች። ያንን አላማው ምን ነበር መነሻ ያደረገችው? አንደኛ ክረምት ላይ ልጆችን ካልባሌ ቦታ መመለስ መቻል ይቻላል። 1 ወር ስለሆነ የሚካሄደው አይድል ታይሟን በደንብ ሊጠቀሙበት ይችላሉ። ሁለተኛው ጥቅም ተብሎ የሚታሰበው ደግሞ እንደምታስታውሱት ከዛ ውድድር እስካሁን በክረምት የሚካሄደው ውድድር ብሔራዊ ቡድን ወክለው ትልቅ ደረጃ የደረሱ ታዋቂ ተጫዋቾች የፈሩበት ስለሆነ ተተኪ ማፍሪያም ነው። ምክንያቱም ብዙ ጊዜ ብሔራዊ ቡድንም የክለቦች አብዛኛው ተጫዋች ከሐዋሳ ነበር የሚፈራውና እነዛን መሰረቶቹን መጣል ይቻላል የሚል እሳቤዎችም ስለነበሩ ልጆችም ደግሞ እንደዚሁ ጠንካራና ብቁ የሆኑ ዜጋ ሆነው እንዲቀጥሉ ታስቦ እነዛ ውድድሮች በክረምት ይካሄዳሉ። እሱን ውድድርም የመምላት እድሉ ነበረኝ። እሱን እየመራው ነው የቆየሁት። ስለዚህ ወደዚህ ስፖርትም ወደ እጅ ኳስ ስንመጣም የምርጫው ጊዜ ትዝ ይለኛል። እኔም በምርጫው ቦታም አልነበርኩም። በዛ ወቅት የነበረው የደቡብ ኢትዮጵያ ክልል የሚባለው የደቡብ ብሔር ብሔረሰብ ክልል የሚባለው እሱ ነበር ውክልና ይዘው የመጡት። አልነበርኩም፣ ግን አብዛኛው የስፖርት ፋሚሊው ያውቃል እንግዲህ የሆቴሉን የማዘርንም ጉዳይ ስለሚያውቅ ይሰራሉ የሚል እድል ነው ያኔ የተሰጠ። ስለዚህ ያኛውን እዚህ ስመጣ በአመራርነት መጀመሪያ ያደረግኩት ምን ላይ ነው ያለነው የሚለውን ነው ለማየት የሞከርኩት። መጀመሪያው ኢሜሉን ለመክፈት ነው የሞከርኩት። ኢሜሉ ላይ ከ2000 በላይ ኢሜሎች ምንም ያልተመለሱ ስንት ለሀገር ጥቅም የሚያመጡ ነገሮች እንዳለ ቁጭ ብለዋል ኢንቦክስ ውስጥ ማለት ነው። መጀመሪያ ያደረግኩት ከዓለምም ከአፍሪካም መገናኛ ነው ብዬ ያሰብኩት እያንዳንዷን ያለፉትን ኢሜሎች በሙሉ ነው የመለስኩት፣ ሪፕሌይ እያልኩኝ ማለት ነው። ያንን ስናደርግ ከዓለም ጋር ኢዝሊ ወዲያው ኦንቦርድ ሆንን ማለት ነው። ስለዚህ እሱን ካረግን በኋላ ሌላ ምንድን ነው የሚጎለን ብለን ስናይ እኔ በመጣው ጊዜ በስፖርቱ በቃ በጣም ወሬ የበዛበት በጣም እርስ በርስ ተስማምተው ማይሰሩበት ሂደት ነበርና ያንን ለመፍታት ብለን ከነበሩ አመራሮች ጋር ተመካክረን መጀመሪያ ያደረግነው የሙያ ማህበሮችን እናቋቁም። አሁን ሌላው ስፖርት ላይ የሌላ ብዙ ማታየው ከእግር ኳስ ውጭ
የአሰልጣኞች ማህበር አለን፣ የዳኞች ማህበር አለን። እነዛን ምን አደረግናቸው? ለእያንዳንዱ ውሳኔ አካል አደረግናቸው ማለት ነው። ስለዚህ ማንኛውም አሰልጣኝ በሚመረቅ ጊዜ የአሰልጣኙ ማህበር ፕሬዚዳንቱ አባል ነው እዚህ የሚሆነው ማለት ነው። ስለዚህ ምንም ኮምፕሌን ወደ ፌዴሬሽኑ የሚመጣውን አቆምን እዛ ጋር ማለት ነው። በፊት ፌዴሬሽኑ ጋር የነበረው እና ከባለሙያው ጋር በጣም ደስ የማይል ነገሮች ነበር። የዳኞቹንም የዳኞች አርቢትሬተር ኮሚቴ ውስጥ አንዱ ኮሚቴ ያደረገን ዳኛ ማንኛውም ሲመደብ አብሮ ሊወስን ሆነ ማለት ነው። ስለዚህ እሱን ነገር ስሙዝ ማድረግ ቻለን። ያንን ካረግን በኋላ ወዲያው በዛው አመት ፕሪሚየር ሊግ ለመጀመር እሳቤ ስናስብ የነበሩት 3 የወታደር ክለቦች ብቻ ነበሩ። በአመት አንዴ 2 ጨዋታ ይጫወታሉ። የፌዴራል ፖሊስ፣ የማረሚያና የመከላከያ። ከዛም ውስጥ መከላከያ ደግሞ ወጣለ ብሎ ደብዳቤ ጽፎ ነው የደረስ ነው። ስለዚህ ምን አደረግን? ኃላፊዎቹ ጋር ቀጥታ ሄድን። 3ቱም ጋር ስፖርቱን ወደ ቦታው ለማምጣትና ከፍ ለማድረግ አብራችሁን ስሩ፣ እኛ ያቀድነው 3 ቦታዎች ላይ ዞረን ስፖርቱን ቀስቅሰን ክለቦች እንዲመጡ ለማድረግ እንስራ የሚል ሀሳቢዎችን ይዘን ጀመርን። የመጀመሪያውን አዲስ አበባ ያደረግን። በዛ ጊዜ አዲስ አበባ ላይ የምናውቃቸውን በየአመቱ ዋንጫ የሚበሉት እነ ቂርቆስ፣ እነ ኮልፌ ሁሉም ወደ ክለብነት መምጣት እድል አገኘን። በመጀመሪያው አመት ክረምት ባካሄድ ነው 2008 አይደል? አዎ። ከዛ ቀጠልንና ወደ እንትን ሄድን፣ ወደ ድሬዳዋ ነው አላማጣ ሄድን። ምክንያቱም አላማጣ በጣም ብዙ ስፖርተኛ የሚፈራበት ነው። ህዝቡ ከእግር ኳስ በላይ ወጥቶ የሚያይበት ነው። እዛም ሄደን እዛም አንድ ክለብ የማግኘት እድል አገኘን። ከዛ ድሬዳዋ ሄድን። ድሬዳዋም 3 ክለብ ነበር የዛን ጊዜ የመጣው። ጠቅላላ ኦልሞስት 13 14 ሆኑና ፕሪሚየር ሊጉን ጀምር ብለን በድፍረት ጀመርን ማለት ነው። ስለዚህ ምዝገባ ብለን የዛን ጊዜ ትንሽ ብር ጀመርን። ከዛ ፕሪሚየር ሊጉን ማካሄድ ጀመር። አንድ ቦታ ነበር የምናካሄደው። ያን ተከትሎ ከዛ በኋላ የኮቪዱ መጣ። በኮቪዱ ጊዜ ያቺ አመት ተቋረጠች። ከዛ በኋላ ግን ፎርማቱን መቀየር ጀመረ። 3 ቦታ ለምን አናረጋውም፣ በዛውም ይዟዟራል የሚል ሀሳብ ያዝንና ሐዋሳ፣ ድሬዳዋ፣ አዲስ አበባ እያደረገ እስካሁን ፕሪሚየር ሊጉ ምንም ሳይስተጓጎል በአንድ ቀንም ሚኒመም 10 ክለቦችን እየያዘ እስካሁን ድረስ ሊደርስ ይችላል። ዘንድሮም የማጠቃለያው በዚሁ ሳምንት ማጠቃለያ ላይ የዘንድሮም ማጠቃለያ ይኖረናል። እንግዲህ ዶክተር አንተ ምናልባት ከመምጣት በፊት ይሄ የእጅ ኳስ የፌዴሬሽኑ ምስረታ የቆየ ነው አይደል? አስቲክ በ1962 አካባቢ ይጀምራል ይመስለኛል። እና ግን እስከ ቅርብ ጊዜ ድረስ ይሄ ስፖርቱ ሰራዊቱ አካባቢ የሚዘወተር ብዙ ተሳትፎ ያልነበረበት እንደሆነ ይታወቃል። ቅድም አንስተልኛል። እንግዲህ ኦልሞስት ለ10 ዓመት ያህል በፕሬዝዳንትነት ቆይተሃልና እንደው ስፖርቱን በመለወጥ በማሳደግ በኩል እንደው አንድ የምትኮራበት በጣም ቀየርኩት የምትለው ነገር ምንድን ነው? በአመራርነት ዘመን አንዱ የመጀመሪያ ብዬ ማስበው እድል መስጠት ነው። አንደኛ ቢሮ ያሉትን ባለሙያዎችም ውጭም አብረው ሆነው በኮሚቴ በተለያዩ የአልቢተር የቴክኒክ ኮሚቴዎች አብረው የሚሰሩት አሉ። አንዱ እሱን እድል መስጠት ብዬ አስባለሁ። ቴክኒካል ነገሮች ለቴክኒካል፣ አመራር ነገሮች ለአመራር ብዬ አምናለሁ። አሁን አንዳንዴ እንደ ሀገርም ስህተት ብዬ ማስበው አንድ ስህተት ምንድን ነው? ስፖርት በባለሙያ ነው መመራት ያለበት የሚላሉ። ባለሙያ የሚመራበት የራሱ አንግል አለው። መሪነት ደግሞ የራሱ አንግል አለው። ምክንያቱም መሪ ስትሆን ስፖርቷን ብቻ አይደለም የምትመራው። አስተዳደራዊ ነገር ከስፖርቱ በላይ ይሆናል። ከዛ ውጭ ፋይናንሱ አለ፣ ብዙ ተጓዳኝ ስራዎች አሉ። ስለዚህ ሁለቱ ነገሮች መለየት መቻል አለባቸው። አሁንም እንዳገር ባለሙያው የባለሙያውን ስራውን ሌላ አመራር መምራት የለበትም ብዬ ከሚያምኑት ውስጥ ነኝ። ሌላውን አመራር ደግሞ ባለሙያ በራሱ በተፈጥሮም ሆነ በትምህርቱ ብቁ ሆኖ ደግሞ ሁለቱንም እንትን አሟልቶ የሚመጣም ሰው አለ። የእሱ አይነቱ ሲሆን ደግሞ አመራሩንም መምራት አለበት ከሚሉት ላይ። ስለዚህ አንዱ የመጀመሪያ ያደረግኩት አንድ ሁሉን ነገሮችን ስታንዳርድ ማድረግን ነው። ህገ ማህበራችንን የመመሪያዎቻችንን ሁሉ በዛው አመት ነው በመጀመሪያው አመት ነው ያስተካከል ነው። ከዓለም ያለንን ግንኙነት በዛው ወቅት ነው ያስተካከል ነው። እኔ ስመጣ የአፍሪካም የዓለምም ጠቅላላ ጉባኤዎች ሁሌ ይካሄዳሉ። ሁሌ ግን የኢትዮጵያ ባንዲራ ባዶ ወንበር ነበር የነበረው።
ከዛ በኋላ ግን አንዷንም ወንበር አናቋርጥም ነበር። ሁሉም ጠቅላላ ጉባኤዎች ላይ እንሳተፋለን። ያ ጠቅላላ ጉባኤ እንደምታውቀው ትልቅ ብር ያስወጣል። ግን ከፌዴሬሽን አንድ ቀንም ጠቅላላ ጉባኤ ተኪዶ አንድም ብር የተወሰደ የለም እስካሁን ድረስ ማለት ነው። ያኛው ምንድነው ጥቅሙ? በተገኘ ቁጥር ብዙ እድሎችን ይዘህ ትመጣለህ። እድሎች ስንል አሁን በመጀመሪያ ሰሞኑ ላይ በሄድንበት ሰሞን የመጀመሪያው አንዱ የመጫወቻ ሜዳዎች ወለሎችን ነው። አሁን ባህር ዳር ላይ ብዙ ሰው አያውቀው። ያንን እኔ ነኝ ያስመጣሁት። የባህር ዳሩ የእጅ ኳስ ሜዳ ስቴዲየሙ ትልቁ ስቴዲየሙ ላይ ያለው ማለት ነው። ያን እንደሱ አይነት 2 ነበር የተፈቀደልን። እንደው የዛን ጊዜ ሲመጣ ለባህር ዳርና ለሐዋሳ ተብሎ ነው 2 እድል የመጣው። የመጀመሪያውን ሲመጣ ከቢሮቹ ጋር ተነጋግረን ስፖርቱም እዛ ጥሩ ልጆች ነበሩ። በፕሮጀክት ይዞ የሚያሰራ ልጅ ጥሩ ነበርና እዛ ብንወስደው የሆነ እድል ይዞ ይመጣል የሚል ሀሳብ ይዘን እንዳደረግነውም ጥሩ ነው ካልኩሌት ያደረግነው። የባህር ዳርና የጎንደር የእጅ ኳስ ክለቦችን በግድ ልናመጣ ችለናል። እነሱ አሁን ዘንድሮ ላይ በትራንስፖርትና በተለያየ ምክንያት ሆኖ ከውድድሩ የመጀመሪያውን ዙር ካረጉ በኋላ ከውድድሩ ወጥተውብናል። ሆፕፉሊ በቃል ገብተዋል የሚቀጥለው ዓመት እንደሚቀላቀሉ። ስለዚህ እንደዚህ አይነት ጉባኤዎች ላይ ስትሄድ ያን እድል መፍጠር ትችላለህ። ከዛ በኋላ ውድድሮች አሁን በእኛው ሌቭል በእኛው አቅም በእኛው ተሯርጠን በምንሰራት ሌቭል ለማስተናገድ እየሞከርን እንጂ በየአመቱ በሄድኩት ኮንግረስ ውድድር እንድትወስድ ተብለህ ነው የምንጠየቅ ያለው አይደለም። ጠይቀን ለምን ለመውሰድ ውሰዱ እየተባልን ያለ ነውና አሁን አካዳሚው ሜዳ ካለቀልን ቶሎ ስታንዳርዱን ያሟላል ተብሏል። ስለዚህ እሱ ካለቀ የሚቀጥለው አመት ላይ ትልቅ የአፍሪካ ውድድሮችን እዚሁ በከተማችን እንደሚመጣ እናደርጋለንና አንዱ ስኬት ብዬ ማስበው በተገቢ ቦታ መገኘት መቻልና ነገሮችን ስታንዳርዳይዝ ማድረግ፣ ስራዎችን ለባለሙያ የሚተውን ስራ ለባለሙያ መተው፣ ማኔጅመንቱን በማኔጅመንት መስራትና እንደ ቦርድም ያለን እንትን ሁሉን ነገር በተቀናጀ መልክ በጋራ እንድንሰራ እርስ በርስ ተማምነን እንድንሰራ ማድረጋችን አንዱ ስኬት ነው። እኔም ብቻ ሳይሆን አብረውኝ ያለው የቦርድ አባላትም ጭምር ማለት ነው። ያው እንግዲህ ዶክተር አንተ ስትመጣ ወደ እጅ ኳስ ፌዴሬሽን ፕሬዚዳንትነት 3 ክለቦች ነበሩ። አሁን ቁጥራቸው ወደ 10 ከፍ ብሎ በየአመቱ የኢትዮጵያ እጅ ኳስ ፕሪሚየር ሊግ ያለማቋረጥ እየተደረገ ነው። እንደው ይህ ሲሆን በአፍሪካ ደረጃ ከውጤት ጋር ከተሳትፎ ጋር ያለውን ነገር እንዴት ትገልጸዋለህ? በእርግጠኝነት ያው እንደ ብሔራዊ ቡድን በተለይ በተሳትፎ ደረጃ በተደጋጋሚ መገኘት ይችላል። አህጉር አቀፍ ውድድሮች ላይ የሚመጡ ውድድሮች ላይ መሳተፍ አለብን የሚል ኮሚትመንት በደንብ አለን ማለት ነው። ያንን ተከትሎ ድሮ የክለቦቹ በዚህ ቦታ አለመኖራቸው ምክንያት አንዱ ቻሌንጅ የሚያደርግብን የነበረው ተጫዋቾች የምንመልምለው እንደምታየው የታዳጊዎች ነው። አንደር 18 አንደር 20 ነው የሚመጣውና እነዛን ለማግኘት ከቤት ነበር የምንወስዳቸው። ከቤት እየወሰድን ነበር ወደ ውድድር ሜዳ የምናደርገውና እሱን አንድ ትልቅ ቻሌንጅ ፕሪሚየር ሊግ ያሰብንበት ምክንያት 2 ምክንያቶች ነበሩ። አንዱ ህፃን ልጅ ብዙ ጊዜ ይጫወትና ጥሩ እጅ ኳስ ተጫዋች ከሆነ ወይ እግር ኳስ በረኛነት ላይ ታየዋለ ወይ መረብ ኳስ ላይ ታየዋለና ያንን ነገር አሁን መዳረሻ እንዲያይ ማድረግ ችለናል ያን ክለብ መፍጠራችን። ስለዚህ አሁን እኮ እዚህ ጋር በደንብ ብሰራ ከሌ ክለብ እጫወታለሁ ከሌ ክለብ በደንብ ብጫወት ብሔራዊ ቡድን እጫወታለሁ የሚለውን ስትራክቸሩን አሟልተናል። ያኛው አንዱ ትልቅ ስኬት ነው ስፖርታችን እንዲያድግ። ሌላው በሰው ዘንድ ተደራሽነት የመጣንበት የመጀመሪያ 4ቱን አመት እያንዳንዱ ዜና ሳይቀር ጽፈን ሼር እናደርግ ነበር በየቀኑና ሁሌ እጅ ኳስ ሚዲያ ላይ ነበር። ያኛው ምንድነው በዛ ጊዜ ገጥሞን ወደዚህ ያነሳሳን የነበረው ኢቭን የኢትዮጵያ እጅ ኳስ ውድድሮች እየታዩ የመረብ ኳስ ፊልሞች ይታዩ ነበር ዜና ላይ ማለት ነው። ይሄኛውም የሆነ ቦታም ስፖንሰርሺፕ ጠይቀ ወይ አመራር ጋር ለውይይት ስትሄድ ስቲል የሚለይ ሰው አልነበር። ያን ራሱ በተገቢው ለመመለስ የቻለ ነው ስፖርቱ አመቱን ሙሉ ውድድር ላይ እንዲቆይ ማድረጋችን። ሌላው ስታየው ደግሞ የስራ እድል መፍጠራችንን አስበው። አንድ ክለብ ቢያንስ 25 ልጆችን ይይዛል። ስታንዳርዱ 17 ቢሆንም ያው ክለብ ስለሆነ ተተኪዎች ስላሉት 20 ምናምን ሰው ይዞ እነዚህ በ10 ክለብ ብታይ ከ200 ሰው በላይ ትልቅ የስራ እድል ተፈጥሯል። አሁን ላይ የክለቦችንም ክፍያዎችንም ስታይ በሚገርም ሁኔታ እያደገ ነው። እኛን እስኪገርመን ማለት ነው። እኛም በቃ እንደዚህ ከደረስን
እኛም ከሌላው ጋር ለምን ይቅርብን ብለን በአመት አንዴ የመሻሻጫ መስኮት እየከፈትን ሁሉ ነው። እነዚህን የስራ እድሎችን ወደዚህ ማምጣቱ ስታይ እጅግ ደስ የሚል ስኬት ያመጣል። ብሔራዊ ቡድናችንንም ስናይ ቅድም እንዳልኩት አትሊስት ከውድድር ሜዳ የምናመጣቸው ልጆች የማግኘት እድል ፈጥረናል። በዛ ምክንያት በምስራቅ አፍሪካ ላይ ካሉት 3 ጥሩ ቢባሉ ከ3 ውስጥ የመገኘት እድሉን አምጥተናል። ለአፍሪካም እንግዲህ በቆየንበት ጊዜ አንድ ጊዜ ነው ለአፍሪካ ያለፍ ነው። እሱም እዚህ ተካሂዶ ለዓለም ለማለፍ ደርሰን ነው ለመውደቅ የቻልነው በሩዋንዳ። የዛን ጊዜ የብሔራዊ ቡድናችንም አሁን ያለበት ስታተስን ስናይ በዞናችን ከ1 እስከ 3 ውስጥ በቋሚነት መጥራት የሚቻል የሴቱንም የወንዱንም ስታይ፣ ወደ አፍሪካ ስንል ግን እንግዲህ አሁን በ2 ዓመት አልፈናል። ያኔ የሚቀጥለውን ደግሞ የሴቶች ነው የሚሆነው የሚቀጥለው ዓመት። እሱን ደግሞ እናያለን ማለት ነው እንጂ በዚህ ባለን እንትን በዞናችን ጥሩ ቦታ ላይ ነው ያለን። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት የስፖርት ባለታሪኮቹ ፕሮግራማችን ነው። የኢትዮጵያ እጅ ኳስ ፌዴሬሽን ፕሬዚዳንት ዶክተር ፍትህ ወልደሰንበት ከኛ ጋር ቆይታ እያደረጉ ይገኛል። ቆይታችን አሁንም ይቀጥላል። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። መልእክቱን እንሰማና ተመልሰን እንገናኛለን። ዶክተር እንግዲህ በብዙ ቦታዎች አሁን አፍሪካ ላይ የኃላፊነት ቦታዎችን እያገኘን ነው። አንተም ለሁለተኛ ጊዜ ነው የአፍሪካ ዞን 5 እጅ ኳስ ፌዴሬሽን ፕሬዚዳንት ሆነ የተመረጠው። በቅርቡ ስለሆነ እድሉን የሚያገኘው እንኳን ደስ አለህ እላለሁ። በዚሁ አጋጣሚ ከቅርብ ዓመታት ወዲህ እንደዚህ አይነት እድሎች በብዙ የስፖርት ዘርፎች እየተገኙ ነውና ምን ፋይዳ ይኖራቸዋል? ስፖርት በባህሪው እንግዲህ እንደ ስፖርት ፌዴሬሽን ኦልሞስት ውጭ ጉዳይ ሚኒስቴር በለው። ምክንያቱም ከማንኛውም ሀገር ቀጥታ የሚገናኝ ሌላ ስትራክቸሮች የሉም። አሁን ሀገር ውስጥ ኦፕሬት የሚያደርጉ ስትራክቸሮች ስታይ ቀጥታ አሁን ከአንዱ ሀገር አንዱ ሀገር በአንድ ደብዳቤ ተጻጽፈን ኮሚኒኬት እናደርጋለን። ይሄ ማለት ምንድን ነው? ኢንተርናሽናል ባህሪው ትልቅ ሰፊ ነው ማለት ነው። ስለዚህ ያን ኢንተርናሽናል ባህሪውን ደግሞ በተገቢው ሀገርን እንዲጠቅም ማድረግ መቻል አለብን። ኢንተርናሽናሊ እንደዚህ አክሰስ መደረጉ በመጥፎ አክሰስ ከተደረገ ሀገርን ጎጂ የሚሆን ነገር ይፈጠራል። ስለዚህ እሱን በተገቢው የሚመራበት መንገድ ዋናው ብዬ ማስበው አመራሮቻችንን ብቁ እያደረግን ለተለያዩ ስቴፖች እንዲሄዱ በእቅድ ውስጥ መያዝ መቻል አለብን። ባህልና ስፖርት አምና ከመጡ አመራሮች በኋላ እንደ ቅድም እንደተያዘ አውቃለሁኝ። ግን አክሽኑ ግን ሲታይ አሁን እኔ ለምስራቅ አፍሪካ ውድድር እየሄድኩ ነው ብዬ ስል መንግስት ባሉት ኤምባሲዎችና ባሉት ኮሚኒኬሽን ሎቢ መስራት መቻል አለበት። ምክንያቱም ሌሎቹ ሀገር ስታይ እያንዳንዱን ኦሎምፒክ ኮሚቴ ደውሎ የእጅ ኳስ እንትን አለና ኢትዮጵያ እንዲደግፍ አድርግ ምናምን እየተባባሉ ሲደዋወሉ እንሰማለንና ልክ እንደሱ መንግስትም የኦሎምፒክ ኮሚቴ ሁሌ ይሰራሉ እስካሁን ድረስ ባለ ነው። መንግስትም ይህንን ትኩረት አድርጎ በቃ 4 ስትራክቸር ይዛለው ካለ ያንን የሚተገበርበት መንገድ ሁሉ ሎቢ መደረግ መቻል አለበትና እነዛን ወደዛ ላይ መምጣታችን አሁን ያለ ነው። አሁን ዘንድሮ ላይ ስናይ ብዙ ሰው መጥቷል ወደ መድረኩ። መምጣታቸውን ብዙ ውድድሮችን እዚህ እንዲመጡ ችለዋል። የኛ ውድድር ሲካሄድ ከመጀመሩ በፊት 2 ትልልቅ ነበሩ። እዚህ የብስክሌትም ነበር። በሀገር ደረጃ የዩኤኢ ሩጫውም የዩኤኢ መንግስትም እንትን ያለው ሩጫ እዚህ ሊመጣ ችሏልና እነዚህ ድሎች እየሰፉ በመጡ ቁጥር ሀገራችን ካሉት ስትራክቸሮች ሁሉ መጠቀሚያ እድል ታገኛለች ብዬ አስባለሁ። እና የህጎቻችንም በፊት የነበሩት እንደምታየው ገዳቢ ናቸው። ሰው 3 ተርም ተብሎ ተጽፏል እንትኑ ላይ 3 ተርም ሲባል 3ቱንም ተርም ለመኖር ነው የሚያቅደው የሚመጣው ሰው። ምናልባት ዶክተር የተሻሉ ቦታዎችን እንደው በሁሉም ስፖርቶች ከዚህ በኋላ በአፍሪካ ደረጃ ቦታዎችን የኃላፊነት ቦታዎችን ለማግኘት የተሻለ እድልን ይፈጥራል ብለህ ታስባለህ? ያሁኑ በደንብ ይሰጣል። ምክንያቱም እድል ይሰጣል። ዓለም የተደራጀበት መንገድ አለ። አሁን በእሱ እንተዳደር ነው የተባለው። ያ ማለት ምንድን ነው? ሰዎች እየበቁ ሊሄዱበት የሚችሉበት እድል ሰፊ ይሆናል ማለት ነው። አሁን በእኛ በእጅ ኳስ ብናይ እጅ ኳስ በሀገር ውስጥ በኦሎምፒክ በቦርድ አመራርነት አለን። ያ ማለት ምንድን ነው? በእጅ ኳስ ታሪክ የመጀመሪያ ነው እኔ እስካቅ ድረስ ኦሎምፒክ ውስጥ እንኳን ቦርድ መግባት ማለት ነው። ስለዚህ የአንዳንድ ትልቅ ስኬት ነው። ያን ተከትሎ ምስራቅ አፍሪካን መምራት በታሪክ የመጀመሪያችን ነው። ከአንዴም ሁለተኛውንም በሙሉ ድምፅ ነው የተወሰነውና አሁንም ቀጣዩ ስቴፑን የሚሄዳችን እድል በጣም አጭር ነው ብዬ አስባለሁ። ያንንም ትኩረት በማድረግ ስፖርት ውስጥ አሁን ድንገት
ዶክተር ፍትህ ለአፍሪካው ተብሎ ቢሄድ ስፖርቱን እዚህ ማን ይመራል? እዛ ስትሆን ከዚህኛው መውጣት መቻል አለብን። ምክንያቱም አፍሪካ ሙሉ ነው የምትመራው። ከሆነ ቦታ 2 ስልጣን ይዘህ ልትጎትት የምችልበት ስለማይኖር እንደዛ ሲኖር ተተኪዎችንም አሁንም አብረውን ያሉትም ጥሩ ተተኪዎች አሉን በምክትል ሌቭል ያሉት ከአማራም ከኦሮሚያም እነሱ ደግሞ እየተተኩ መጥተው ስትራክቸሩን በዚሁ ሊያስቀጡ የሚችሉበት እድል አለውና አሁን ያለው አዲሱ አዋጅ መመሪያውንም በዚሁ በአዋጁ ልክ ተስፋ እንያዝና መመሪያው ሲወጣም ይህን ወሳጅ የሆነ ነገር ይኖራል ብዬ አስባለሁ። ግን ኢፈርት ይፈልጋል። የኢትዮጵያ ኦሎምፒክ ኮሚቴ ላይ የቦርድ አባል ነህ። ብዙ ኦሎምፒኮች ላይም የመሳተፉ የሚሄዱ ነገር ስለነበረ እዛ ላይ ያለህን ኤክስፔሪየንስ ስሜትን ብታጋራኝ ደስ ይለኛል። ያው ኦሎምፒክ የዓለማችን ትልቁ መድረክ ስለሆነ ማለት ነው። በዚሁ አጋጣሚ 2 ኦሎምፒክን ለማግኘት እድል አግኝተናል። አንዱ የቶኪዮ በኮቪድ ምክንያት ዘግይቶ በዚሁ በእኛው ያን እድለኛል ነበር ልናገኝ 2 ምክንያቱም 2 አይገኝም ብዙ ጊዜ ያ በኮቪዱ በመዘግየቱ 2ቱን ለማግኘት ችለናል። እሱ የቶኪዮንም ነበርኩኝ የፓሪሱንም ነበርኩኝ። ሁለቱም ጋር ስናይ የነበሩ ሂደቶችን ስናይ እንደ አጠቃላይ ስፖርቱን አንዴ ለመናገር ያህል ስናይ የብሔራዊ እንትናችን በጣም ዝቅ እያለ የመጣበት ነው ብዬ አስባለሁ። ምክንያቱም በቅርብ ከስፖርተኞቹም ከአትሌቶቹም ጋር የመገናኘት እድሉም ስለገጠመ የነበረው እንትን በጣም ግለኝነቱ እየበዛ ነበር የመጣውና እሱ ፓርት በጣም ያስጨንቃል። ምክንያቱም በሌሎች የግል ውድድሮች ላይ ስታይ ትልቅ ውጤቶችን ታያለክ፣ ትልልቅ ውጤት ይመጣሉ። እንደዚህ ግን ሀገር በቃ ፊት ለፊት የምትሆንበት ከሁሉም ሀገር እኩል ፖዚሽን ይዘህ ታዳጊ ሀገር ትንሽ ሀገር ምናምን በማይባልበት መድረክ ላይ መጠቅ እንደገና ያንን ደግሞ ፐርሰናላይዝ የሆኑ ነገሮችን ስታይ እሱ በሁለቱም መድረክ ላይ አንድ ትልቅ እንደው ስጋት ሆኖብኝ አልፏል ማለት ነው። በዛም ነው እንደ ኦሎምፒክም የብሔራዊ ቡድንም የብሔራዊ አሰልጣኞች በዘላቂነት መኖር መቻል አለባቸው የሚለውን እሳቢዎችን ብዙ ጊዜ እያቀነቀን ያለ ነውና እሱ ነገር ካልተስተካከለ ኦሎምፒኮቻችን ሁሌ የሚያሳቅቁን እንዳያችሁት ደግሞ መድረኩ ሙሉ ውጤታችንም ወርዷል አይደለ? ከሪዮ ጀምሮ በ3 ኦሎምፒኮች በአንዳንድ ወርቅ ነው የተመለስነው። እንደው በዚሁ በምን ልክ ቢሰራ የሚለውንም ኮሜንት ማድረግ ከቻለ ይሄንን ለማድረግ ያህል አንድ እንትኑን የስራ ድርሻችንም በደንብ ክሊር መሆን አለበት ብዬ አስባለሁ። ምንድነው አሁን ኦሎምፒክን ስታይ እንደ ኦሎምፒክ ሳወራ ኦሎምፒክ የተዘጋጁ ስፖርተኞችን ይዞ ሄዶ ማወዳደር ነው ስራው። ብዙ ጊዜ አሁን ለውጤት መጥፋት ተጠያቂ የሚያደርገው ማነው? ህዝቡ ሙሉ ኦሎምፒክን ነው። ያኛው ግን የስራው እንትን ክሊር አለመሆን ነው። እጅ ኳስ ፌዴሬሽን ያዘጋጀውትን ባለሙያ ሙሉ ከና አመራሩ እኔ ነኝ ይዤ የሚሄደው ለኦሎምፒክ ብደርስ። ኦሎምፒክ ያንን ወስዶ ፋሲሊቴት ማድረግ ነው ስራው። ስለዚህ ፌዴሬሽኖች ላይ ነው ስራዎቹ ያሉትና ሁለቱ አንዱ እንትን መባባሉ መንግስትም ህዝብም ትኩረት ሰጥቶ ጥፋት ነው የሚለውን ነገር እያደረገ አይደለም ብዬ አስባለሁና አንዱ በተደጋጋሚ እንደሚባለው የብሔራዊ ቡድኖቻችን በደንብ ክሊር መደረግ አለባቸው። አትሌቶቻችን በብሔራዊ ዲሲፕሊን መምጣት አለባቸው። ምክንያቱም መጥተው ውድድራውን ኦሎምፒክ ራሱ ካስገባ በኋላ ሆቴል ውድድሮችን እንደ ብሔራዊ ያችን እንኳን አንድ ወር እንደ ብሔራዊ ቡድን አይዘጋጅም። ሁሉም በግሉ ነው መሰልጠን የሚፈልገው፣ ሁሉም ቤት ሆኖ ነው መሰልጠን የሚፈልገውና ያ ነገር በደንብ መመለስ መቻል አለበት። አሁን የአትሌቲክስን ፌዴሬሽን ህጎች ጥሩ ህጎችም እየወጡ ነው። የአሁንም ትልቁም ህግ በተገቢው ያጠፋን የሚቀጣበት መንገድ እየመጣ ነውና እነዛ ፌዴሬሽን ላይ ያሉትና አትሌቶቻችን በተገቢው ብሔራዊ እንትንን መለየት አለባቸው። ከፐርሰናል እንትን ፐርሰናል ውድድሮች የብሔራዊ ቡድንን ባጎላ ቁጥር ነው ዓለም ላይ ተፈላጊነት የሚበዛውና እሷ ፓርት ትንሽ ስፖርታችንን ውጤቶቹን በጣም እያሳጣ እኔ የወደፊቱም አሁን የሚያሰጋኝ ማለት ነው። ዶክተር እንግዲህ ነጥቦችን ለማንሳት ሞክረናል። እንዲያውም በቀጣይ በሚኖረው የስፖርት አመራርነት ዘመን ስፖርቱ ላይ ምን ማድረግ ምንን ማሳካት ትፈልጋለህ? እንደው ከህልም አንጻር የመጨረሻ ጥያቄ ነው። እኔ አሁን ይህንን በስፖርቱ አመራር በምንቆይባት ሰዓት አንደኛ የእጅ ኳሳችንን ለኦሎምፒክ ለመውሰድ እቅድ ይዘን እንሰራለን። እሱን አንድ ማሳካት እንፈልጋለን ባለን በምንቆይበት ሰዓት። እንደ አጠቃላይ እንደ ኦሎምፒክም ደግሞ እንደ አንድ የቦርድ አመራር ከሌሎች አመራሮች ጋር ሆነን ስፖርታችን ልማት ላይ በደንብ የሚሰራበት ምክንያቱም
በውድድሮች ብዙ ታይት ውጥር ይላል። በዛ ምክንያት በነበሩም ነገሮች ታውቃላችሁ አሁን የኦሎምፒክ ሂደትም ትክክለኛ ነው የሚለውን መስመር ላይ እየመጣ ስለሆነ እሱንም ደግሞ አሁን ከዛ ነገር ውስጥ ወጥተናል ብዬ አስባለሁ። አሁን ደግሞ ስፖርተኞችና ባለሙያዎችን ልማት ስራ ላይ እነዛን ባለማን ቁጥር ባለሙያዎችን በደንብ ባበቃን ቁጥር አትሊስት አሁን ውስን ሆነው ለመምረጥ በቃ ወደ ከመምራት ይልቅ እየተመራክ እየሆነ ያለውን እንትን ሰፊ ሲሆን ገበያው ምናልባት የዛን ጊዜ የብሔራዊ ጥቅም የማስከበር እድሉ ይመጣልና እሱን ባለውበት ፖዚሽን ባለኝ አቅምና ባለኝ ድምጽ እሷን ለመስራት ሞክራለሁ። እጅ ኳሳችንን ግን በእርግጠኝነት አንዱ የኦሎምፒክ ውድድር ላይ እናየዋለን። ዘንድሮ ማጣሪያ የነበረው አንዱ አንጎላ የነበረው ላይም እጅ ኳሳችን ሙሉ ተመዝግቦልን ነበር። ግን የቢች ሃንድ ቦል ብቻ ተባለና ከውድድር ወጣን እንጂ እዛ ብንሄድ ኖሮ ለኦሎምፒክ የሚኖሩንን ማጣሪያዎች አሳክተን የምንሄድበት እድል ይፈጠራልና እሱ ትልቅ ምኞት አለኝ። እንደ ሀገርም ኢቨንቶችን የተደጋጋሚ ወደ ሀገር ቤት እንዲመጡ እንደ አጠቃላይ አንድ ኮሜንት ሪኮመንድ ማደርገው ምንድነው የስፖርት ውድድሮች ወደ ሀገር ቤት ሲመጡ ልክ ፌዴሬሽኑ ካመጣ በኋላ ተቀብሎ የሚሰራ አካል መፈጠር አለበት ብዬ አስባለሁ። ሀገራዊ የሆነ ኮሚቴ ከፖሊስም ከውጭ ጉዳይም ከስፖርትም ከሁሉም ተቋቁሞ በቃ ቋሚ የሆነ ልክ እጅ ኳስ የዚህን ውድድር አምጥቻለሁ ሲል ስራው ሙሉ ወስዶ ፖሊስን ፖሊስ ብሎ ሚል በሾርት ኮሚቴ ውስጥ የሚኖር ቋሚ ነገር እንዲኖር ሪኮመንድ አደርጋለሁ። ዶክተር በጣም አመሰግናለሁ አክብረህን ስለመጣህ በድጋሚ አመሰግናለሁ። ምናልባት በመጨረሻ የምትለው ነገር ካለ ምስጋና ማንሳት ትችላለህ። በዚሁ አጋጣሚ እንግዲህ የአማራ ቴሌቪዥንንም ብዙ ጊዜ ያለውኝ የሀገር ውስጥ ስፖርቶችን በደንብ በተገቢው ነው የምትዘግቡትና ይህም በጣም የሚያስመዘግን ነው። ከዛም ውጭ ደግሞ በአማራ ክልልም 2 ስፖርት ክለቦች አሉ። ይህ ትልቅ እድር ነው እንደ ኢትዮጵያ ለፌዴሬሽናችን። እነዛ ክለቦችም ዘንድሮ ከውድድር ወጥተውብናል በትራንስፖርትም በፋይናንስ ችግርም። የሚቀጥለው ደግሞ ክልሉም በደንብ ትኩረት ሰጥተው እነዚህ ክለቦች ኦንቦርድ ነው ፕሪሚየር ሊጋችንን በሚቀጥለው ዓመት እንዲቀላቀሉ አደርጋለሁ። በዚሁ አጋጣሚም ደግሞ ለሁሉም ለሀገራችን ሕዝቦች ሰላምን ከፊት አስቀድመን ሀገራዊ ሰላማችንን አምጥተን በስፖርት ትንሽ ፍንጭ የምትታየውና ኢኮኖሚያችን ደግሞ የበለጠ አድጎ ደግሞ ስፖርታችን ገበያ የሚሆንበትን ብዙ ጊዜ ትልቅ ወጪ የሚያስወጣ ነው የኛ ሀገር ስፖርት ገቢ የሚያደርግበትን መንገድ የምናገኘው ሰላም ሆነን ሁላችንም በአንድ ጭንቅላት አንድ ላይ ሆነን ስናስብ ነውና እሱን የሰላም ጥሪ በዚሁ አጋጣሚ ማለት ፈልጋለሁ። አመሰግናለሁ። እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ ዛሬ የኢትዮጵያና የአፍሪካ ዞን 5 እጅ ኳስ ፌዴሬሽን ፕሬዚዳንት ዶክተር ፍትህ ወልደሰንበት ከኛ ጋር ቆይታ አድርገዋል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። ጤና ይስጥልን። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስልሃል? የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። የምትይዘው ይመስልሃል? ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ፣ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ፣ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ነገር ነው። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ።